ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ የቻናል ቤተሰብ እንዴት ናቸው? ሰላም ናቸው አይደል? አልሐምዱሊላህ ከኛ ሁሉ ሰላም ነው። እስኪ ዛሬ አንድ ከሳውዲ አረቢያ የመጣ እቃ ላሳያችሁ። እንደምታዩት ዘይት ሰማክ ይላል፣ ፊሽ ኦይል ይላል በእንግሊዘኛውም በአረበኛውም ማለት ነው። ምናልባት ላይታያችሁ ይችላል። እንግዲህ ይሄ ጥቅሙን የማውቀው በኋላ ነው። እንግዲህ ስለ ጥቅሙ ማወራችሁ። አሁን ግን ያው እኔ ብዙ ጊዜ በተለምዶ እዚህም ሀገር ሳውዲ አረቢያም የአሳ ዘይት ለልጆች በጣም ለአእምሯቸው በጣም ወሳኝ ነው ይላሉ። ፋስት የመሆን እድል አላቸው ስለሚባል ይዤ እመጣለሁ እያልኩኝ እኔ ያው እረስቼ መጥቼ ነበር። ወይም ደግሞ የኔ ገና ዘንቦ ተባርቆ ነው ምናምን በሚል ገና ሂጄ ወልጄ ምናምን በሚል ነበር። ግን ያው ሰው በየቦታው ይኖር ሳውዲ አረቢያ ቤተሰብ ስለነበረኝ ከዛ ይህንን የአሳ ዘይት ከዛ ከሳውዲ አረቢያ ተልኮልኛል ማለት ነው። አስልክ ያለሁኝ እንግዲህ እንደምታዩት አልተፈታም። ጓደኛዬ በቅርብ መታለች፣ ለሷ ነው የተላከልኝ እንደምታዩት ማለት ነው። እስኪ እኔ ልፍታውና እናያታለን። በጣም ትንሽ ናት ብለውኛል። ውድ ናት። ያው ማንኛውም ነገር ኦሪጂናል የሆነ ነገር ያው ትንሹ ነገር ውድ ነው በእርግጥ ማለት ነው። ለምን ኦሪጂናል ያው ኦሪጂናል ነው። ስለዚህ ያው ውድ ነው ሊሆን የሚችለው። ብቻ እንዴት ተደርገ ተጠመጠመች አላውቅም። በጣም ነው እንትን የበዛባት። በእርግጥም ያው አስተማማኝ እንዲሆን በሚል ነው። ለምን ግዴታ ብዙ ሀገርን አቋርጦ ስለሚመጣ እንዳይተነፍስም ሊሆን ስለሚችል በጣም ተጠምጥማለች። እስኪ እንፍታና አጠቃቀሙ ራሱ ኮሜንት ላይ ጻፉልኝ። ምናልባት የምታውቁ ልጆች ካላችሁ አጠቃቀሙ ኮሜንት ላይ ጻፉልኝ። እንደ ሹሩፕ ናት ነው ያሉኝ። ከምግብ በኋላ ነው የምሰጫቸው ብለውኛል። እንግዲህ እስኪ ቆይ ልፍታውና ያው ቪዲዮ እንዳይረዝም ብዬ ነው ያቆምኩት። ጽሁፉን ይዞ ተነሳ። አይገርምም? 166 ብር። እንዴት ነው ካሜራው ግን ይዘቀዝቀዋል። ሰባ አለ አይታይም። ዞሮ ግን 166 ብር ነው የሚለው። ምን ያክል ውድ እንደሆነች እንዲታቋት ማለት ነው። 166 ሪያል ብር ሳይሆን 166 ሪያል። ማሻአላህ ተባረከላህ። አሁን በዚች ልክ እንደ ሹሩብ ለትንሽቱ ልጅ ለሚጣይ እንግዲህ 1 አመቷ ነው። ለ1 አመት ልጅ 2.5 ሚሊ ነው ያሉኝ እዚች ማለት ነው። ትልቅ ደግሞ ከሷ በላይ 6 አመት አለ። የ6 አመቱ 50 ሚሊ ምናልባት እዚች ናት። 50 ሚሊ እንደ ሹሩብ ናት ነው ያሉኝ። እንደ ሹሩብ ልክ ማንኛውም ሹሩብ እንደምትሰጡ ልጆቻችሁ እንደዛ ነው ያሉኝ። እስኪ እንግዲህ እንደዛ አድርጌ ሞክራቸዋለሁ። እንዴት ነው አእምሯቸው የሚለውን እንግዲህ እኛ እንዳቀድ ነው ከአላህ በታች ጥሩ የሚሆኑበትን ሁኔታ እንጠብቃለን። እንግዲህ እቺ ናት 166 ሪያል ማለት ነው የተገዛቸው። እስኪ እናንተ ለልጆቻችሁ ካሁን ቀደም ምናልባት ተጠቅማችሁ ጥሩ ነው የምትሉ ካላችሁ ወይም የአረቦቹ ልጆች ሲጠቀሙ በጣም ለውጥ አለው ብላችሁ የምትሉም ካላችሁ ኮሜንት ላይ ጻፉልኝ። እንዲሁም አጠቃቀሙን የምታውቁት የእውነት እንደዛ ነው ለ1 አመት ልጅ የሚሰጠው ወይ የሚለውንም ኮሜንት ላይ ጻፉልኝ። እስኪ እንግዲህ ለውጡን አብረን የምናየው ይሆናል። እንግዲህ የልጆቹን አእምሮ እንዴት እንደሚለውጣቸው አብረን የምናየው ይሆናል። እስኪ እንግዲህ የዛሬው ቪዲዮ ይህን ይመስላል። ስላጠቃቀሙ በተለይ ለልጆቻችሁም ሆነ ለአረብ ልጆች የምትሰጡ ካላችሁ ኮሜንት ላይ ጻፉልኝ። እንዲሁም አረቦቻችሁ ሲሰጡ ያያችሁም ምናልባት ደግሞ ወይ ቢበዛ ወይ ቢያንስ ምንም ተፋውል ከሌለው ጥቅም የለውም ከሳውዲ አረቢያ ድረስ መጥቶ። ስለዚህ ምናልባት እዚህ ላይ ይኖራል። እስካሁን አላነበብኩትም። የሚገርማችሁ እንደመጣ እንዴት ታሸገ ተቀበልኩ አስቀመጥኩኝ። ይሄው አነሳሁት እናንተው ጋር ፈታሁት እንጂ እስካሁን አላነበብኩትም። ምናልባት እዚህም ስለሚችል ማለት ነው። የእያንዳንዱ እድሜ እዚህ ላይ ይኖራል። የእያንዳንዱ ልጅ እድሜ በስተጀርባም አለ በእንግሊዝኛው ማለት ነው። እሺ እንግዲህ አብረን የምናየው ይሆናል። እንግዲህ ከአላህ በታች ለውጡን የምናይ ይሆናል። በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም።